ፍቅርና ዴብ ወደ ቤት ተመልሰዋል። ከሐኪም ቤት መልስ እንግዲህ ዴብ አደይን ከዛ ቤት የሚያገኛት ስላልመሰለው በጣም ጓጉቶ ነበር የመጣው። የፍቅር እናትም እንግዲህ እናንተ ከዚህ ቤት ተጠብቁልኛላችሁ ልጆችን ብዬ ባስገባችሁ፣ እናንተ ግን ያልሆነ ነገር እየሰራችሁ ልጆችንም አልገሉ አልፈቅደላችሁም፣ ስለዚህ ቤት የለቃችሁ ውጡልኝ በማለት እንግዲህ ቁጣዋን አንስታለች። አሹ ቀደም ብሎ ተባሯል። ቀጣዩ እንግዲህ አደይ ናት የምትሆነው። አሹም ከዛ ቤት ከወጣ በኋላ ወዴት እንደሄድና የት እንደደረሰ ምንም የሚታወቅ ነገር የለም። ሮማን እንደተለመደው አሹ አለ ብላ ወደ እነ ፍቅር ቤት ስትሄድ ሩታ ነበር የከፈተችን ነበር። አሹስ በማለት እንግዲህ ጠይቃታለች። ሩታ አሹ እኮ ስራ ለቋል፣ ወደ አንቺ አልመጣም እንዲህ በማለት ጠይቀቻት። ጥያቄን በጥያቄ ነበር የመለሳቸው። ሮማን እንግዲህ በጭራሽ እኔን ትቶማ ወደ ገጠር አይመለስም በማለት እንግዲህ እሱን ፍለጋ እያሰሰች ነው። በሌላ በኩል ቅምጥልና ኪንጎ ቀረቤታቸው አሁን ላይ እየተስተካከለ ይመስላል። ቅምጥል ጣል ጣል እያደረገችው ነበረ በዚህ ሳምንት ማለት ይቻላል። በአሁኑ ግን ዳይመንድ መክሮት ስለነበረ ጓደኛውን አደይ ጥሩ ነገር እንደሚወደድ እንዳላት ሁሉ ቅምጥልም የራሷ የሆነ ነገር የሚወደድ ነገር አላት ብሎ ከነገረው በኋላ ኪንጎ አሁን ላይ ቅምጥልን ላለማስከፋት እየሞከረ ነው። ሲያያትም እንግዲህ መንገድ ላይ ሄዶ ነበር ጥምጥም ያለባት። ቅምጥልም ያለ ወትሮ ይሄ ልጅ ምንነካው ዛሬ ምን ተገኝቶ ነው ናፈኩሽ ምናምን አይነት ስሜት ያሳየኝ ነው በማለት ጠይቀዋለች። ኪንጎም እንግዲህ ከዚህ በኋላ እኔ ላንቺ ጥሩ ሰው መሆን እፈልጋለሁ እንድትከፊም አልፈልግም በማለት እንግዲህ ሊያባብላት ሞክሯል። በሌላ በኩል ለምለም እና አደይ እንግዲህ ዴብና ፍቅርን ለመጠየቅ ወደ ሆስፒታል አምርተውም ነበር። ሆስፒታል ከደረሱ በኋላ ያቺ ቴና የተባለችው ቀበጥ እንግዲህ አከቡን ብላ በር ላይ ታስቆማቸዋለች። ከቆሙም በኋላ እንግዲህ አንቺ ማንሽና ነው አላስገባም የምትይን ዞር በይልኝ ልይበት በማለት እንግዲህ አደይ በትዕግስት ለማናገር ብትሞክርም ቴና ግን አሁንም አንቺ ነሽ እንደዛ ያደረግሽው ለምን መድረሽው እያለች ጥያቄ በጥያቄ ስታፋጥጣት የአደይ ትዕግስት ያልቅና በጥፊ ታጮላታለች። ቴናም እንግዲህ ለምን ተደበደብኩ በላይ ያዙኝ ልቀቁኝ ስትል ነበር። በሌላ በኩል እንግዲህ እሷ ሲጀመር እንደዚህ አይነት የምታደርግ ሰው አይደለችም በማለት ለምለም እንግዲህ ለጓደኛዋ ተራርታለች። ተሰምኛለሽ ካሁን በኋላ እዚህ ሆስፒታል በር ፊት ባይሽ እኔና አንቺ እንጣላለን፣ ስለዚህ ይህን ሆስፒታል ለቀሽ ውጭልኝ ስትላት እንግዲህ አደይ ዴብን ልታይ እንደገባች ለምለምም እንደዛ በላ ስታስጠነቅቃት ለምን እንዴት በማለት እንግዲህ ሆስፒታሉን እንደተባለችው ለቃ ነበር የወጣችው ቴና። አደይም ዴብን ካገኘችው በኋላ በጣም ተደስታለች። ደህና ነህ አይደል ብላ ስለ ጠልነቱ ጠየቀችው። ፍቅርም እንግዲህ አንቺ ደግሞ እዚህ ምን ታረጊያለሽ በማለት እንግዲህ አደይ ጥምድ ታረጋታለች። ዴብ ሞኝ አትሁን፣ እሷ ናት እንደዛ አደረገችው፣ እኔ እናንተ ለመለያየት ትላለች። እንግዲህ ሲጀመር ማለት ነው አሁን ፍቅርና ዴብ አንድ ላይ ናቸው እንደምትለያዩት እኔ ያልገባኝ ነገር ፍቅር ለምን እንደዛ ታደርጋለች? ምክንያቱም ከቤዛ ጋር የተማከሩበት እኮ አደይን ለመግደል ነው፣ አደይና ዴብን ለማለያየት ነው ሳስበው ይመስለኛል። አሁን ፍቅር ያደረገችው ነገር እኔ መርዙን ከበላው እናቴ ታባራታለች በሚል ሰበብ ከዴብ ጋር ወይም ደግሞ ያንን መርዝ አልበላቸውም፣ ግን ትንሽ ቀምሳ የበላቸው አስመስላ ጭራሽ እዛ ቤት እንድትባረር ትደረጋለች በማለት ከዴብ ጋር አብቃ እየተመረዘች እንግዲህ ይመስላል ፍቅር። ምክንያቱም እናቷ በልጆቿ ድርድር ስለማታውቅ እኔ እንደዚህ ከሆንኩማ አደይ ባሁኑ ይለይላታል፣ ዴብና እሷም ይለያያሉ በማለት እንግዲህ ፍቅር ይህን ነገር ያሰበችው ይመስላል። ግን ለምን በላች? ምክንያቱም ከቤዛ ጋር እንደሚያባረሯ ሲመካከሩ ነበረ። ፍቅርም እንግዲህ ከዛ ሆስፒታል አልጋ ላይ ተኝታ አሁንም እባክህ ዴብ ተዋት ይችን ልጅ አትሆንም እያለች መቀበጣጠር ጀመረች። ዴብ ግን ምንም አላመነም። አደይ እኔ ሰዎች የሚሉትን ነገር አላምንም፣ አንቺ እንደዚህ አይነት ሰው አይደለሽም፣ ሲጀመር ያ መርዝ የመጣው ለአንቺ ነበረ፣ ከአንቺ መኝታ ክፍል የነበረውን ምግብ እኔ ተመግቤዋለሁ፣ ስለዚህ እኔ ሳልሆን አሁን እዚህ ሆስፒታል መገኘት የነበረብኝ አንቺ ነሽ፣ ግን የአንቺን ፈንታኔ ስለበላሁት እኔ ተመርዣለሁ፣ ይህ ደግሞ ሊሆን አይገባም፣ ምክንያቱም አንቺ አትመረዡም ብሎ አመናት። ፍቅርም እንደዛ ብሎ ሲያምናት እንግዲህ በጣም ነበር የተበሳጨችው። ለማንኛውም ከዚህ ባልቆይ ጥሩ ነው፣ ወደ ቤት ልሄድና ደግሞ እስኬት የልያት በማለት አደይም ጥለው ትወጣለች። እንግዲህ ፍቅር እዛ አልጋ ላይ ተኝታ ራሱ ለምለምን እናንተ ሁለታችሁ ናችሁ አይደል ተመሳጥራችሁ እንደዘረጋችሁብን በማለት ሌሊን ጨምራ ጥምድ ነበር ያደረገቻት። ለምለም ራሷን ስለምታውቀው ፍቅር ዝም ብለሽ እንደመጣልሽ አታውሪ ባክሽ፣ እኔ አንቺ ማን እንደሆንሽ እንታወቃለን በደንብ፣ ለምንድን ነው እንደዚህ የምታስመስይው አለቻት።
በመንገድም እንግዲህ ቤዛን ይዘዋታል ዳይመንድና ኪንጎ። ዋናው ምግቡን የመረዘው ለምንድን ነው እህቴን የምታሰቃያት እያሉ ማፋጠጡን ቀጥለውታል። ቤዛ ጅሪት ግን ምንም ትንፍሽ ልትል አልቻለችም። እኔ ያጠፋሁት የለም ልቀቁኝ፣ ምንም አላረኩም እያለች አሁንም ውሸቷን መሸምጠት ጀመረች። ዳይመንድም እንግዲህ እኔ ባዴን እንደማልደራደር ጠንቀሽ ታውቂያለሽ፣ ግን ለምን ተዛረግሽ? ሲጀምር ከዛ ቤት ስለምን ተመልሰሽ ገባሽ? የሆነ አላማና ተንኮልማ አለሽ፣ ያ ምንድን ነው በማለት ሲያፋጥጣት፣ ቤዛ ምን አገባችሁ አይመለከትህም፣ እኔ ምንም አውቀው ነገር የለኝም በማለት እንግዲህ ራሷን ነፃ ለማውጣት እየሞከረች ነው። ቅምጥልና ባቡሬም እንግዲህ መንገድ ላይ ተገናኝተው ቅምጥል እባክሽ ያ ልጅ አይሆንሽም፣ በቃ ተይው፣ እሱን እያልሽ መሰቃየት የለብሽም፣ አንቺ ነሽ እኮ እንጂ የምትፈልጊው እሱ ምንም በአካባቢው ወይም ደግሞ በስሩ ድርሽ እንድትይ አይፈቅድም አይፈልግሽም እያለ ለመምከር ይሞክራል። ቅምጥል ደግሞ አንተ ምን አገባህ፣ በቃ እኔ ሲጀመር እሱ መች ፈልጎኝ ያውቃል፣ እኔ ነኝ እንጂ የምፈልገው፣ እኔ ነኝ እንጂ ሁሌ የምከታተለው፣ ስለዚህ አሁንም እንደ ልማዴ እኔ ራሴ እከተለዋለሁ፣ እናንተ በመካከላችን በአገባ ጥሩ ነው በማለት እንግዲህ ትመክረዋለች። እሱም ይመክራታል። ያለዛ ሂጅ ልደብድብልሽ እንዴ ሲላት፣ አይ በጭራሽማ ኪንጎን ልትነካው አይገባም ነው ያለችው። ቅምጥል እንግዲህ ምንም እንኳን ባይወዳት ማንም ሰው እንዲነካው አትፈቅድም። እዚህ ላይ እንግዲህ ደስ ይላል። ታዲያስ ወሬ ልትሄድ ነው በማለት እንግዲህ ስትጠይቀው እኔ የሆነች ስራ አለችኝ እሷን ስራ ሰርቼ መመለስ አለብኝ ይላታል። ይህ ስራ ሌብነት፣ ሿሿ ነገር ምናምን ከሆነ አቁም፣ በቅርቡ ነው የተፈታው ከሸቤ ተመልሰ እንዳገባ እያለች እንግዲህ ስታስጠነቀው ነበረ። እንደዛ አታስቢ፣ ችግር የለውም፣ እኔ ካሁን በኋላ ነፃ ነኝ፣ ጥሩ ስራ የምሰራው በማለት እንግዲህ ያሳውቃታል። እሺ በማለት እንግዲህ ያው አብራ ለመሄድ ሞከረ ነበረ ቅምጥል፣ እሱ ግን እንዳትከተይ በማለት ብቻውን ሄዷል። እንግዲህ በመንገድም እየሄደ እነ ቤዛን ያገኛቸዋል። ማናት ደግሞ ይች ቤዛ ናት። ዴብና ፍቅርን እኮ መረዘቻቸው። ታዲያ ምን ችግር አለው? ዳይመንድ የእናት ልጅ ናት የአባት ልጅ ለምን እስር ቤት አትከታትም? በማለት እንግዲህ ፊት ለፊቱ ይጋፈጠዋል። ቤዛ እንግዲህ ባቡሬን ስታይ በጣም ይረዳኛል፣ መልካም ሰው ነው፣ ያግዘኛል ብላ ነበር ያሰበችው። ባቡሬ ግን እንደ አሰበችው አልሄድላትም። ምንድን ነው ሲገፋፉ የነበረ እስር ቤት እንድገባ። እስር ቤት ሲሏት እንግዲህ በጣም ነው የፈራችው ቤዛ። እዚህ በፊት እንደው ገብታ ታውቃለች እንዴ? ለምን እንደዛ እንደፈራችው አይታወቅም። እሺ እንደዛ ከሆነማ መጀመሪያ ቆይ የምፈልገውን ነገር ትንገረኝና ያለዛማ በቃ ካልተነገረች እኔ ለፖሊስ ነው የምሰጣት በማለት እንግዲህ ዳይመንድም ለማናገር ይሞክራል። እሷም አሁንም በጭራሽ የምትቀሳቀስ አይደለችም። መጨረሻ ላይ ግን ከቅምጥል ጋር ተገናኙና ቅምጥል እባክሽ እርጅኝ፣ ያው ልጆች እያሰቃዩ ነው ስትላቸው ቅምጥል እንግዲህ ያው ፈገግ ብላ ማለት ምን አርጋዎች ነው በማለት ነበር የጠየቀቻት። ከዛ ቀደም ብሎ እንግዲህ ኪንጎ ሲያያት ሄዶ ነበር ጥምጥም ያለባት። እንዴ እሷ ምንም በቃ አልተጠጋችውም። አሁን ኪንጎ እየወደዳትና እያፈቀራት ይመስላል። ዝም ብላ ቁማ ሂዳ ምን እየሰራችሁ ነው ምናምን ያለቻቸው፣ ሰላም እንኳን አላለቻቸውም። በዚህ የተነሳ ሄዶ ጥምጥም ብሎባታል። በሰላም ነው እንዴ ዛሬ ምን ነው የሆነች ነገር ተሰምቷል ምናምን በማለት ስትጠይቀው አይ ችግር የለውም በማለት ነበር እንግዲህ ዝም ያላት። ዳይመንድም እንግዲህ አንተ ከሃዲ፣ በቃ ጓደኛዬ ከሃዲ የሆነ ቀረ አይደለ? ቅምጥልን ስታገኝ እኔን ከዳኝ ይለዋል። እሷ ሳትሆን እንግዲህ ከእሱ ጋር ይሆናል፣ እሷ ስትምር ደግሞ ከእሷ ጋር ይሄዳል። ይህ ነገር ያው ከሃዲ ያስብላል። እንግዲህ ቅምጥልም ሰላምታን ከጨረሰች በኋላ ከሁላቸውም ጋር ይቺ አስመሳይ ደግሞ ጭራቅ እዚህ ምን ትሰራለች ብላ ስትጠይቃቸው እንግዲህ ድርጊቷን ይነግሯታል ማለት ነው። እባክሽ እርጅኝ፣ ያው ዳይመንድ ዝም ብሎ እያሰቃየ ነው ትላታለች ቤዛ። ቅምጥል እንግዲህ እዚህ ጋር ምንድን ነው ያደረገችው? እንዴ አንተ ልቀቃት፣ ለምንድን ነው የምታሰቃያት ምናምን ያለችው። ደስ የሚል እንትን ነው ሁኔታ ላይ ነበረች። ልቀቃት፣ ዞር በላት፣ አታስጨንቃት፣ ተዋት አለች እና ግን ከተዋት በኋላ ሁለቶች በጣም ግራ ተጋቡ። እንዴ ለምን የምንተዋት ምናምን በማለት ግራ ተጋብተው ነበረ። ከዛ ግን ራሷ ተቀበለ። እንግዲህ ፀጉሯን ስትጠመዝላት፣ ስትደበድባት፣ ስታሳምማት ነበረ። በዚህ የተነሳ ቅምጥል እባክሽ ተይኝ እያለች እንግዲህ እየተማጸነች ነው። እንደዛም እንኳን ፀጉሯን ይዛት አጠማዛት ምናምን ቤዛ እየተናገረች አልነበረም። አደይም ወደ ቤት ከመጣች በኋላ እትዬ እንግዲህ በቃ አንቺ ነሽ እንደዘረግሻቸው በማለት ተናገረቻት። አይ እኔንማ እንደዚህ ነገር አላረግም፣ ሲጀመር ለምን እህትና ወንድሜን እመርዛለሁ፣ እንደዚህ እየተባልኩ ግን እዚህ ቤት አልኖርም ብላ ጓዟን ጠቅልላ ለመውጣት ሞከረች። ዴብና ፍቅርም ተመልሰዋል። ፍቅር እንግዲህ አደይ እስር ቤት መግባት አለባት እያለች እየፎከረች ነው። ዴብ ደግሞ በጭራሽ ሊሆን አይገባም ይላል። እንግዲህ ልብሷን ጠቅልላ ከወጣች በኋላ ወዴት ነች ስትባል በቃ እትዬ እንደዚህ እየሆንኩማ መኖር አልፈልግም ስትላት፣ ቆይ አሁን ይችን ነገር ተናገርኩሽ ተብለሽ ነው እንዴ እንደዚህ የምትቆጨው?
እኔ እኮ ልክ እንደ ልጅ ስለማይሽ ነው፣ ስለዚህ መውጣት የለብሽም ትላታለች። አደይ ደግሞ ችግር የለውም ብላ ለመሄድ ስትሞክር ጠብቂ ቤዛ ትምጣና ከዛ ትሄጃለች ነው ያለቻት። ዴቭም እንግዲህ አንድ ላይ ቢሆኑ ደስ ይለዋል። እዚህ ቤት ከወጣሽ እኔ ደስ አይለኝም ሲላት፣ እሷ ምንድን ያለችው ዴቭ እናንተ ሳንገባ አንድ ላይ መኖር አንችልም ነው ያለችው። በሌላ በኩል እንግዲህ ባቡሬ ወደ ለምለም ቤት ሄዷል። ከቤት ከሄደ በኋላ እሷ የለችም ነበር። ስትመጣ በጣም ተደሰተ። የት ነበርሽ አላት። እንግዲህ ልክ እንደ ባለቤት እሷም እንግዲህ ከአደይ ጋር እንደነበረች እና ሐኪም ቤት እንደሄደች ትነግረዋለች። በዚህ የተነሳ እንግዲህ ፈገግ ይላል። የእጅ ቀለበቷን እንግዲህ እስካሁን አላወለቀችውም እና ለምን አታወልቀውም እያለ ይጠይቃታል። ሊሊም ምን እንጃ ለምን እንደማላውቀው አላቅም አለችው። አይ ሴቶች በቃ ጥሏችሁ የሄደውን ነገር በቃ ተወዱታላችሁ አይደል እያለ ሲያናግራትም ነበረ። እንግዲህ ሊሊ ያንን ቀለበት ታወልቀዋለች ወይስ አልታወልቀውም? ባቡሬስ ለምንድን ነው ቀለበት እንዲወልቅ የፈለገ? ለራሱ አስባት ነው እንዴ? ባቡሬ እኮ እዛ ቤት ተጠግቶ ተቀመጠ እንጂ ልክ እንደ ባል ያዛት አይደለም። እንግዲህ በቃ እሺ ደስ እንዳለች ብሎ ነበር የተዋት። በሌላ በኩል እንግዲህ ዳይመንድ አሁንም ቤዛን ሲያስጨንቃት የፍቅር እናት ትመጣና ታያቸዋለች። ቤዛ በማለት እንግዲህ ሲያሰቃዩት ነበር የደረሰችው። እትዬ እማዬ እርጅኝ ነው ያለቻት። እንግዲህ እትዬ ምን ትላታለች? እንደው ይቅርታ ብለው ወደ ቤት ትወስዳታለች ወይስ ደግሞ ምን ትሆን? የዛሬው ቪዲዮችን እንግዲህ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆነላችሁ። ሰላም ጤና ይስጥልኝ የቻናል ቤተሰቦች። ለዚህ ቻናል አዲስ ከሆኑ ሰብስክራይብ ያድርጉ።